ዩቲዩብ ላይ ብዙ የቪዲዮ ኤዲቲንግ ቱቶሪያል ቪዲዮዎችን ካየሁ በኋላ ይህ ቪዲዮ መስራት እንዳለብኝ ተረዳሁ። ከዚህ በፊት የኤዲቲንግ ሜንታሊቲ ወይም ደግሞ የኤዲቲንግ መረጃ የሌለ ሰው ወይም ደግሞ በስልክም ሆነ በኮምፒውተር የኤዲቲንግ አፕሊኬሽኖችን ዳውንሎድ አድርጎ የማያውቅ እንዲሁም ደግሞ ምንም አይነት የቪዲዮ ኤዲቲንግ ሙከራ ያላረገ ሰው እነዛ ቪዲዮዎችን አይቶ ቪዲዮ ኤዲተር ይሆናል ብዬ አላሰብኩም። አንድ ስኪል ከመማራችን በፊት ወይም ደግሞ ወደዛ ስኪል ከመግባታችን በፊት ማወቅ ያለብን ነገሮች አሉ ብዬ አስባለሁ። አንደኛው ለዛ ስኪል ሜንታሊቲ ወይም ደግሞ ሳይኮሎጂካል ሬዲ መሆን አለብን። ይህ ሲባል ያንን ስኪል ለመማር ስንወስን በስኪሉ ምን አይነት ኢምፓክት አመጣለሁ ወይም ደግሞ ለምን ይጠቅማል፣ በጣም አስፈላጊው ስኪል ምንድነው የሚለውን ዳሰሳ አድርገን በደንብ ዲቴል አይተን ወደዛ ስኪል መግባት አለብን። እኔ የራሴን ኮንተንት ራሴ ኤዲት በማድረግ በቀላሉ 2 ቻናሎችን ማሳደግ ችያለሁ። ይህንንም ስኪል ያገኘሁት የትኛውም የቪዲዮ ኤዲቲንግ ትምህርት ቤት ገብቼ አይደለም፣ በራሴ ሙከራ ብቻ ነው። ወደ ቪዲዮ ኤዲቲንግ ከመግባታችን በፊት ወይም ደግሞ ወደ ሌላ ስኪል ከመግባታችን በፊት ጥሩ ማይንድሴት ወይም ደግሞ ሳይኮሎጂካል ሬዲ መሆን አለብን ብያቸዋለሁ። ሳይኮሎጂካል ዝግጁ ከሆናችሁ በኋላ ለዛ ስኪል የሚያስፈልጓችሁ ነገሮች ካላችሁ ነገር መጀመር ነው። ስልክ ካላችሁ በስልካችሁ እንዲሁም ደግሞ ኮምፒውተር ካላችሁ በኮምፒውተር መጀመር ነው። እኔ በበኩሌ ቪዲዮ ኤዲቲንግ ስኪል ለመማር ስፈልግ እንግዲህ በቀጥታ ማድረግ የጀመርኩት በቀጥታ ጎግል ላይ ገብቼ ኤዲት ለማድረግ የሚያስፈልጉ ማቴሪያሎችን ሰርች አደረኩ። ዘን አሁን ላይ ካሉ የኤዲቲንግ አፕሊኬሽኖች የተሻለውን መረጥኩና ካፕከት አፕ ዳውንሎድ አደረኩ። ወደ ፕሌይ ስቶር መግባት በመቀጠል ቀጥታ ኤዲት ማድረግ ነው የሞከርኩት ወይም ደግሞ እንዴት ኤዲት ማድረግ እንዳለብኝ በቀጥታ እዛው አፕሊኬሽን ላይ ነው ኤዲት ማድረግ የጀመርኩት። ምንም አይነት ቱቶሪያል ምንም አይነት ቪዲዮዎችን አላየሁም። ምክንያቱም ስኪል በመሞከርና በተለያዩ ኢረር እና ትራያል የሚመጣ ነገር ስለሆነ ማለት ነው። ዋነኛው ነው እንግዲህ ምንም አይነት ቱቶሪያል አያስፈልግም እያልኳቸው አይደለም። ነገር ግን እናንተ መጀመር አለባችሁ ባላችሁ ነገር። ሶስተኛ የሚሆነው ደግሞ በነፃ ዩቲዩብ ላይም ሆነ የተለያዩ ሶሻል ሚዲያ ላይ የእናንተን ስኪል ሰፖርት የሚያደርጉ በአጭሩ ኦርጋናይዝድ አድርጎ የሚያቀርቡ ቱቶሪያሎችን ማየት ነው ያለባችሁ። ስለዚህ አንድ ቪዲዮ ኤዲት አድርጎ የሚያውቅ ሰው ቪዲዮ ኤዲተር ለመሆን የተለያዩ ኮንተንት ሲያማርጥ የተለያዩ ሶሻል ሚዲያዎችን ሲመለከት ጊዜውን ከሚያጠፋ ከቪዲዮ ኤዲቲንግ ሳይኮሎጂ ጀምሮ እንዴት አድቫንስድ ቪዲዮ ኤዲተር እንደሚሆን በዚህ ቻናል ላይ እለቅላችኋለሁ። ይህንንም ለማድረግ እንግዲህ እናንተ ፍላጎት ያስፈልገኛል። እናንተ ኮመንት ላይ ፉል ኮርስ ብላችሁ ጻፉልኝ። እንዲሁም ደግሞ ለብዙ ሰው እንዲደርስ ቪዲዮውን ላይክ አድርጉት። ይህንን ቪዲዮ ስሰራ ያሰብኩት እንግዲህ ፉል ኮርስ የማይመቸው ሰው ወይም ደግሞ ለረጅም ሰዓት ቁጭ ብሎ ይህን ቱቶሪያል መከታተል የማይፈልግ ሰው ካለ በፓርት ሰራለታለሁ። እንዲሁም ደግሞ በፉል ኮርስ የሚፈልግ ደግሞ በፉል ኮርስ ሰራለሁ ማለት ነው። ስለዚህ ሁሉንም አማራጭ ከሁሉንም ስቴፕ ጋር ይዤላችሁ እመጣለሁ። ቪዲዮ ኤዲቲንግ ቱቶሪያል እንድንገናኝ ቻናሉን ሰብስክራይብ አድርጉ። እንዲሁም ደግሞ እንድሰራላችሁ ሌላ የምፈልጉት ፉል ኮርስም ካለ ኮመንት ላይ አሳውቁኝ። ለሁላችሁም በስልክም በኮምፒውተር እንዲመች አድርጌ ነው ማሳያችሁ። በቀጣይ እስክንገናኝ መልካም ጊዜ ይሁንላችሁ።